ከልብ በሆነ ፍለጋ ውስጥ ሆነህ በጸሎት ወደ አምላክህ ተንበርክከህ ጌታ ሆይ እባክህን ይህ እማረገው ነገር በአንተ ፈቃድ ነው ወይስ አይደለም ብለህ ጠይቀህ ታውቃለህ? የሆነ ሐሳብ ወደ አእምሮህ ይመጣል፣ ግን ደግሞ ወዲያውኑ ትጠራጠራለህ። ይህ የእግዚአብሔር ድምፅ ነው ወይስ ዝም ብሎ የገዛ ሐሳቤ ወይስ የጠላት ውሸት? አብዛኞቻችን እዚህ ቦታ ላይ ቀርበን እናውቃለን። በዚህ ጥርጣሬ ምክንያትም ብዙ መለኮታዊ ምሪት አምልጦናል። እግዚአብሔር ያልፈቀደውን መንገድ ተከትለንም አያሌ ዋጋ ከፍለናል። ወዳጄ፣ በዘመንህ ከሚመጣብህ ፈተናዎች ሁሉ የሚበልጠው ፈተና ወደ በረከት የሚወስድህን የእግዚአብሔርን ድምፅ ከሌሎች ጫጫታዎች መለየት አለመቻል ነው። ዛሬ ግን ይህ ግራ መጋባት ያበቃል። በዚህ ጫጫታ በበዛበት ዓለም፣ ስሜትና መንፈሳዊ ብጅታ በሞላበት ዘመን የእግዚአብሔርን ድምፅ ለይቶ ማወቅ አማራጭ ጉዳይ አይደለም፣ የህልውና ጉዳይ ነው። የምንኖርበት ዓለም በብዙ ከንቱ ድምፅ የተሞላል። የጓደኛ ምክር አለ፣ የማህበራዊ ሚዲያ ጫጫታ አለ፣ የራሳችን ፍላጎት አለ፣ የሰይጣን ክስ አለ። ታዲያ በዚህ ሁሉ መሃል እውነተኛውን እረኛ እንዴት እንስማው? ጌታችን መድኃኒታችን ኢየሱስ ክርስቶስ በወንጌል እንዲህ ይላል፣ በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኝማሉ። ዮሐንስ ወንጌል ምዕራፍ 10። ልብ በል፣ ቃሉ በጎቼ ድምፄን ሊሰሙ ይችላሉ አይልም፣ ይሰማሉ ነው የሚለው። ይህ ማለት አንተ የእግዚአብሔር ልጅ ከሆንክ እርሱን የመስማት ተፈጥሯዊ ጸጋ ተሰጥቶሃል። ነገር ግን ችግሩ ያለው እኛ ዘንድ ነው። አብዛኞቻችን እንዴት መስማት እንዳለብን አልተማርንም። ብዙዎቻችን ያደግነው በቸልተኝነት ልማድ ውስጥ እንጂ ከእግዚአብሔር ጋር በሚደረግ የልብ ግንኙነት ውስጥ አይደለም። ታዘዝ ተብለን ተነግሮናል እንጂ እንዴት ድምፁን መስማት እንዳለብን አልሰለጠንም። ለዚህም ነው እግዚአብሔር በለስላሳ ድምፅ ሲያንሾካሽክ፣ እኛ ግን ከጥርጣሬ ጋር የምንታገለው። ነገር ግን ደግሞ የምስራቹም ይህ ነው። እግዚአብሔር አንተ ከእርሱ ለመስማት ከምትፈልገው በላይ እርሱ ለአንተ ሊናገርህ ይፈልጋል። የሚያስፈልገው ነገር ቢኖር የነፍስህን ጆሮ ማስተካከል ብቻ ነው። በውስጥህ የሚታገሉ 3 ድምጾች፣ የእያንዳንዱ የምትወስነው ውሳኔ፣ የእያንዳንዱ ወደ አእምሮህ የሚመጣ ሐሳብ፣ የእያንዳንዱ በመንፈስህ የሚሰማህ ስሜት ከ3 ምንጮች ካንዱ የሚመጣ ነው። እነዚህን ለይተህ ካላወቅ ሁሌም በድቅድቅ ጨለማ ውስጥ እንደመጓዝ ይሆንብሃል። እስቲ እነዚህን 3 ድምጾች በጥልቀት እንመልከታቸው። 1. የሥጋ ድምፅ። ይህ ድምፅ ቸልተኛ፣ አጣዳፊ እና ምቾትን የሚፈልግ ነው። ሥጋ ሁሌም የቅርብ ጊዜውን ደስታ እንጂ የሩቅ ጊዜውን ክብር አይመለከትም። ይህ ድምፅ እንዲህ ይልሃል፣ ይህ እኮ ይቀባሃል፣ ብዙ አታካብድ፣ እግዚአብሔር ይረዳሃል። ጸሎት የግድ አሁን መሆን የለበትም፣ ነገ ትጸልያለህ። ጾሙን ብትተው ችግር የለውም፣ ይደክምሃል ይላል። የሥጋ ድምፅ ተፈጥሮ ምቾት ነው፣ ውጤቱ ግን ጥፋት ነው። በጌቴሴማኒ የአትክልት ስፍራ ጌታችን ለደቀ መዛሙርቱ ምን አለ? መንፈስ ተዘጋጅታለች፣ ሥጋ ግን ደካማ ነው። ማቴዎስ 26። ሥጋ መጸለይን አይፈልግም፣ ይልቁን ስልክህን እንድትነካካ ይገፋፋሃል። ሥጋ መጾምን አይፈልግም፣ መብላትን ይመርጣል። ሥጋ ዓላማን አይፈልግም፣ ጊዜያዊ ደስታን ይመርጣል። ተጠንቀቅ። የሥጋ ድምፅ እንደ ነፃነት ይሰማሃል፣ መጨረሻው ግን ባርነት ነው። አንድ ነገር ስሜትህን ስላስደስተው ብቻ የእግዚአብሔር ፈቃድ ነው ማለት አይደለም። ብዙ ጊዜ የእግዚአብሔር መንገድ ከሥጋ ምቾት ጋር ይጋጫል። የጠላት ድምፅ። ዲያብሎስ ወይም ጠላት ሲመጣ በቀንድና በጥርስ አስፈራርቶ አይደለም የሚመጣው። እርሱ የውሸት አባት ስለሆነ የሚመጣው እውነት በሚመስል ውሸት ነው። ድምፁ ረቂቅ ነው፣ አሳፋሪ ነው፣ ተስፋ አስቆራጭ ነው። የጠላት ድምፅ ሁሌም ከክስ ጋር ይመጣል። እንዲህ ይልሃል፣ እግዚአብሔር በአንተ ተስፋ ቆርጧል፣ ከዚህ በኋላ ምንም መሆን አትችልም፣ ያደረግከው ኃጢአት በጣም ትልቅ ነው፣ ይቅርታ የለህም። ይህ ነገር የእግዚአብሔር ፈቃድ ቢሆን ኖሮ እንዲህ አይከብድህም ነበር። እነዚህ ንግግሮች የት ነው የሰማናቸው? በገነት ሔዋንን ሲያሳስታት የተጠቀመው ስልት ይሄንን ነው። በእውኑ እግዚአብሔር እንዲህ ብሎአልን? ዘፍጥረት 3:1። የጠላት ዋነኛ ኢላማው ማንነትህ ነው። ማንነትህን እንድትጠራጠር፣ የእግዚአብሔርን ቸርነት እንድትክድ ማድረግ ይፈልጋል። የጠላት ድምፅ ውጤቱ ሁሌም ፍርሃት፣ ጭንቀት፣ ራስን መጥላት እና መንፈሳዊ ድንዛዜ ነው። አንድ ድምፅ ተስፋ ያስቆረጠህ ከሆነ፣ ከአምላክህ ያሸሸህ ከሆነ፣ አንተ ዋጋ ቢስ ነህ እያለህ ከሆነ በእርግጠኝነት ይህንን እወቅ፣ ያ ድምፅ የእግዚአብሔር ድምፅ አይደለም። እግዚአብሔር ልጆቹን አይከስም፣ ያርማል እንጂ። የእግዚአብሔር መንፈስ ድምፅ። ይህኛው ድምፅ ከሁለቱ የተለየ ነው።
ሰላማዊ ነው፣ ግልጽ ነው፣ ማይለዋወጥም። የእግዚአብሔር ድምፅ በውስጡ መውቀስን ይይዛል እንጂ ተስፋ አስቆራጭ ኩነኔን አይይዝም። ይህንን በደንብ እንረዳ። መንፈስ ቅዱስ ሲወቅስህ ከኃጢአትህ እንድትመለስ ይገፋፋሃል እንጂ ተስፋ አያስቆርጥህም። ልጄ ሆይ ይህ የምትሄድበት መንገድ ይጎዳሃልና ተመለስ ነው የሚለው። ጠላት ግን አንተ ርኩስ፣ ከዚህ በኋላ አትረባም ነው የሚለው። ልዩነቱን በግልጽ ተመለከትከ? የእግዚአብሔር ድምፅ ይሞግትሃል፣ ግን አይሰብርህም። ይጠራሃል እንጂ አያባርርህም። እናንተ ደካሞች፣ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ማቴዎስ 11። የእግዚአብሔር ድምፅ ወደ ንስሐ እንጂ ወደ ሸሽታ አይመራህ። አጣዳፊ ውሳኔዎችን እንድትወስን አይገፋፋህም። በፍርሃት አይነዳህ። ይልቁንም ከመጽሐፍ ቅዱስ ቃል ጋር ይስማማል። በመንፈሳዊ አባቶች ምክር ይረጋገጣል። እንዲሁም ከሰው አእምሮ በላይ የሆነ ሰላምን ይሰጣል። ድምፁን የመለያ መንገዶች። እንግዲህ ዋናው ጥያቄ ይህ ነው። ይህ የእግዚአብሔር ድምፅ መሆኑን በእርግጠኝነት እንዴት አውቃለሁ? እውነቱን ለመነጋገር ብዙዎች እግዚአብሔር በቀጥታ እንዲያናገራቸውና እንዲመራቸው ይፈልጋሉ። ነገር ግን አብዛኛውን ጊዜ እርሱ የሚናገረው በውስጣዊ መረዳት፣ በጸጥታና በለስላሳው መንገድ ነው። ታዲያ እርሱ መሆኑን በምን እንፈትነው? 3 ወሳኝ መለኪያዎችን እንመልከት። አንደኛ፣ ነገሩ ቃሉ ጋር ይሰማል ወይ? ይህ ዋናው ማጣሪያችን ነው። እግዚአብሔር ዛሬ የሚናገርህ ነገር ጥንት በመጽሐፍ ቅዱስ ከተናገረው ጋር ፈጽሞ አይጋጭም። የእግዚአብሔር ድምፅ የምትፈልገውን ሳይሆን የሚያስፈልግህን ይነግርሃል። አንዳንድ ጊዜ ስሜትህን ሊጎዳው ይችላል፣ ግን ለጥቅምህ ነው። ሐዋርያው ቅዱስ ጴጥሮስ ጌታን እንዳይሞት ሊከላከልለት በሞከረ ጊዜ ጌታችን ኢየሱስ ክርስቶስ ምን ብሎ መለሰለት? ሂድ አንተ ሰይጣን፣ ከኋላዬ ይሁን። ማቴዎስ 16። አስቡት፣ የጴጥሮስ ንግግር ለጌታው ያዘነና ታማኝ ይመስል ነበር። ነገር ግን ምንጩ ከእግዚአብሔር ፈቃድ ጋር የሚጋጭ ስለነበር ጌታ ገሰጸው። የሚመጣው ድምፅ ኩራትን የሚገፋፋ ከሆነ፣ በቀልን የሚያበረታታ ከሆነ፣ ወይም ከእግዚአብሔር ቃል ውጪ የሆነ ምቾትን የሚሰብክ ከሆነ ያ ድምፅ የእግዚአብሔር አይደለም። መጽሐፍ ቅዱስ የድምፆች ማጣሪያ ነው። ሁለተኛ፣ ሰላምን ያመጣል። ይህ ሰላም የከንቱ ምቾት ሰላም አይደለም፣ በግርግር ውስጥ ያለ ጸጥታ ነው። ነቢዩ ኤልያስን አስታውሱት። እግዚአብሔርን ለመስማት በጉጉት ይጠብቅ ነበር። ነፋስ አለፈ፣ የመሬት መናወጥ ሆነ፣ እሳት መጣ። ነገር ግን እግዚአብሔር በእነዚህ ሁሉ ውስጥ አልነበረም። በመጨረሻም የለስላሳ ዜማ ድምፅ መጣ፣ እንደ ነገሥት 19። እግዚአብሔር ከዚያ ውስጥ ተናገረ። ወዳጄ፣ እግዚአብሔር ለመደመጥ መጮህ አይጠበቅበትም። ድምፁን ለማሰማት ከዓለም ጋር አይፎካከርም። ወደ እርሱ እንድትጠጋ በለስላሳ ድምፅ ይናገራል። አንዳንድ ጊዜ በጣም የሚጮህ ድምፅ የእውነት ድምፅ ላይሆን ይችላል። ውስጣዊ ሰላም የእግዚአብሔር የፊርማ ማህተም ነው። ውሳኔው ከባድ ቢሆንም እንኳን መንፈስ ቅዱስ ሲመራ በልብህ ውስጥ የማይናወጥ እርጋታ ይኖራል። ሦስተኛ፣ ወደ እርሱ ያቀርብሃል። የእግዚአብሔር ድምፅ መመሪያ ሰጥቶ የሚሄድ ብቻ አይደለም፣ ወደ ጥልቅ ግንኙነት የሚጋብዝ ነው። ሙሴን ተመልከቱ። የሚቃጠለው ዛፍ ለእርሱ የመጥሪያ ደወል ነበር። ከዚያ በኋላ ግን መጽሐፍ ቅዱስ እንደሚለው ሰው ከወዳጁ ጋር እንደሚነጋገር እግዚአብሔር ከሙሴ ጋር ፊት ለፊት ይነጋገር ነበር። ዘጸአት 33። የሚመራህ ድምፅ ወደ ትሕትና፣ ወደ ጸሎትና ወደ ቤተ ክርስቲያን የሚያቀርብህ ነው ወይስ ራስህን እንድታገንን ከሰዎች እንድትገለልና በትዕቢት እንድትሞላ የሚያደርግ ነው? የእግዚአብሔር ድምፅ ፍሬው ፍቅርና መታዘዝ ነው። አንዳንዴ ደግሞ እግዚአብሔር ዝም ይላል። ዝምታው ግን የእርሱ መራቅ አይደለም። ጌታችን በገዳመ ቆሮንቶስ 40 ቀን ሲፈተን አብ በሰማይ ሆኖ በየቀኑ እያናገረው አላነበብንም። ነገር ግን መድኃኒታችን አስቀድሞ የተጻፈውን ቃል በመጠቀም ዲያብሎስን ድል ነሳው። አንዳንድ ጊዜ እግዚአብሔር ቀድሞ ተናግሮናል። አሁን ዝም ያለው በሰማነው ቃል እንጸና እንደሆነ ወይም እንደማንጸና ሊያየን እየጠበቀም ይሆናል። ታዲያ አሁን ምን እናደርግ? የእግዚአብሔርን ድምፅ አጥርተህ መስማት ከፈለግህ ታምራዊ ምልክት እስኪመጣ መጠበቅ የለብህም። ማድረግ ያለብህ ነገር ቢኖር ነፍስህ መስማትን እንድትለማመድ ማሰልጠን ነው። ማንም ሰው የማያውቀውን ሰው ድምፅ በስልክ አውርቶ መለየት አይችልም። ድምፅ የሚለየው ከወዳጅነት ብዛት ነው። ከእርሱ ጋር ጊዜ ባሳለፍክ ቁጥር፣ ቃሉን ባነበብክ ቁጥር፣ በንስሐ ከአባቶች ጋር በተገናኘህ ቁጥር የእርሱን የድምፅ ቃና፣ የእርሱን አነጋገርና የእርሱን ልብ በደንብ እያወቅህ ትመጣለህ። ስለዚህ ዛሬ ራስህን ጠይቅ። የምሰማው ድምፅ የማን ነው? የሥጋዬ፣ የጠላት ወይስ የእግዚአብሔር? ጌታ ሆይ ድምፅህን ለይቼ እንዳውቅ እርዳኝ ብለህ ጸልይ። ምልክት ከመፈለግ ይልቅ ግንኙነትን ፈልግ። ምክንያቱም ዛሬ የምትከተለው ድምፅ የነገ ማንነትህንና መድረሻህን ይወስነዋልና።
የእግዚአብሔር አንድ ዝግ ያለ ሹክሹክታ የምላ ሕይወትህን ታሪክ የመቀየር ኃይል አለው። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙም